ቻላችሁ በአንዳንድ ሰዎች ሩታ እንዳላረገዘች እርግጠኛና የተረጋገጠ ነገር ይዤ ነው የመጣሁት። በውሸት አብርሃምን ለመያዝ አትሞክሩ። ውሸት እያወራችሁ ሄርሜላና አብርሃምን ለማለያየት አትሞክሩ። ብላችሁ በልጅ መጣችሁ ማለት በየትኛውም ነገር አልሸነፍ ሲላችሁ፣ በየትኛውም ነገር አልሆን ሲል በልጅ መጣችሁ። ሩታ እርጉዝ ነኝ አለች። ውሸት ነው። እርግጠኛ ሆኜ የምናገረው የትኛውም ቦታ ሄጄ እርግጠኛ ሆኜ የምናገርበት ነገር ሩታ እርጉዝ እንዳልሆነች እርግጠኛ ነኝ። እኛም ብለናል፣ ጉድጓድ ምሰናል ይባላል እኮ አቢላ። እኛም እናውቃለን አለማርገዟን፣ ድራማ መሆኑን እናውቃለን። ብዙ ጊዜ ኩታጀሮች ይቅርታ አድርጉልኝ፣ በውሸት የታነጻችሁ በውሸት የዋሻችሁ ናችሁ። ሀቂቀትን እውነት ለመናገር ማለት ነው፣ ሁላችሁም ብትሆኑ ማለት ነው። ግን አንተ ደግሞ የወሬ ቅመም ነህ አቢላ ማለት ነው። አንዳንድ ጊዜ ማለት ነው ሩታ አንድም ቀን እውነቷን ስታወራ ሰምተን አናውቅም። ግን ፋሚሊ ማለት ደግሞ እንደ ቀላል ነገር ባታዩት ይህን ህዝብ በጣም ጥሩ ነው የምልክና አቢላዬ ወንድማችን እናመሰግናለን። አለማርገዟን እኛም ጠንቅቀን እናውቃለን። ጠንቅቀን ጥንቅቅ ልቅም አድርገን እናውቃለን አለማርገዟን ማለት ነው። ስለዚህ ይሄ የእሷ ፌክ የእሷ ነው። ግን ያው ያለ ውሸት እንጀራ አይመጣም ማለት ነው። አዎ ያለ ውሸት ማለት ነው። እና እሷ ደግሞ አድርገ የተባለችውን ለማድረግ ወደኋላ አትልም ደመቁ ማለት ነው። ጌሙም እንግዲህ እየደረሰ ነው። ጌሙም እንዳይበለሻሽ የጋ በሸርከው ህዝቡ በጣም ተቆጥቶ ነበር በትናንትናው ቪዲዮ። በሄርሜልዬም ለምን እሺ አትለውም? ለምንድን ነው እሺ በቃ ችግር የለውም ብላ ዛሬ ደግሞ አሁን እንግዲህ ተመረመርኩ ምናምን ብላ እንግዲህ ወረቀቷን አሳሽጋ የሌላ ሰው ገመዱን የሌላ ሰው አድርጋ ደመቁ ተኝታ እየተመረመረች ገመዱ የሌላ ሰው ሆኖ እንደምትመጣ አንጠራጠርም። እሱንም እንደተቀበልነን እኛ ማለት ነው። ስለዚህ 4 ነጥብ እንዳላረገዘች ድራማ እንደሆነ አውቀናል። ስለዚህ ይሄ የመያዣዋ ነው እናውቃለን። አብርሃም አልሄድ ስላት እሷ ጋር አልጠጋ ሲላት በቃ በጥቅሉ እሷ ጋር አልሆን ሲል ሄርሜልዬ ጋር ያው ፍቅር አዲስ ፍቅር እንደጀመረ ስታውቅ ቀለበት አሰራውን እንዲያካሂድ ለዚህ ነው አጥምዳ የምትይዘው ልጅ። ትቀጥል። የምሬ ነው። አብርሃምን ለመያዝ ነው እና ደግሞ ትልቅ ፕሮግራም ስላዘጋጀን እሱን ለማበላሸት ነው። የአብርሽና የሄርሜላ ትልቅ ፕሮግራም ስላዘጋጀን እሱን ለማበላሸት ነው። ይህን ነገር እያደረጋችሁ እንደሆነ እናውቃለን። እንዴ የሰው ልጅም በፍቅር መያዝ ሲያቅታችሁ በፍቅር ነው እንጂ ለጠብ አንመችም በላት አስተካክለህ። ለፍቅር ነው እንጂ ለጠብ አንመችም እንደው ለክርክር እንዲሁ አንወድቅም በላት። ታዲያ እኮ አቤላዬ የኔ ጀግና የወሬ ቅመም ነው እኮ አንተ። ወሬቱን ስታውቅባት ብቻህን አድርገህ ብርህን ለሰው አታካፍል። ዩቱብ የሚከፍልህን በቃ ብቻህን ዩቱብህን የምታሳድግ ጀግና ነህ። ወሬህን ቅመም እያደረግህ በቃ አንተ ጀግና ነህ ማለት ነው። ስለዚህ ሄድበት፣ ቀጥልበት። ጀግና ነህ። አሁንም ቢሆን ሳናደርቅህ አናልፍም። ስለዚህ ደመቁን ፈርሽ ባለባት በላት ዝም ብላችሁ ለፋት ማለት ነው። ምክንያቱም አሰማሚች መስሚያዋ ጥጥ ነው። ገንዘብ ያሰከራት ዶላር ያሰከራት ሰው ናት። ማንነቷን ሽጣ እሌናዋን ሽጣ ክብሯን ሽጣ ነው እየሰራች ያለችው። ያው ከሚቸግረኝ እንደዚህ ዋሽቼ ልብላ ልጠጣ ብላ ነው። ጌሙም ደግሞ እንዲካሄድ ይገርግሃል። እሰይ ሾ አርገህልናል። የሰው ልጅን አክብሮ እንዴት አክብሮን መያዝ እንዳለባችሁ ሲያቅታችሁ በልጅ መጣችሁ። ይከብዳል። የምሬን ነው። ውሸት ያስጠላል። የምሬ ነው። ከቻላችሁ በፍቅር ለመያዝ ሞክሩ። በአክብሮት የሰውን ልጅ ለመያዝ ሞክሩ። ብዙ ውሸት እየዋሻችሁ ብዙ ነገር እየፈጠራችሁ የሰውን ልጅ ለመያዝ አትሞክሩ። ፍቅር በቁሳቁስ ነገርና ፍቅር በፍቅር እንጂ በዚህ በውሸት አይጠመድም አለ እኮ። በቁሳቁስ ነገር አይመጣም ፍቅር አለ። ፍቅርን በፍቅር በለዛነት ሰከን ባለመልኩ ነው እንጂ ፍቅርን በፍቅር እንጂ በውሸት አይደለም አለ። እውነቱን ነው አቢላ፣ ትክክል ብለሃል የእኛ ወንድም። በቃ ሰውን አትዋሹ፣ ሰውን አታጭበርብሩ። ሚዲያ ላይ ጥሩ አይደለም። ይሄንን ፋሚሊ በዚህ ልክ ማውረዱ ምናምን። አዎ እኛ የአረብ ቤት እዚህ የአረብ ሽንት ቤት እያጥም እኛ ላይ መቀለዱ ማላገጡ አይሰራም ለማለት ነው። ቀጥለ በውለታ የሚያዝ አይደለም። የመሪ ነው። በአክብሮትና በፍቅር አሰጣጥ ነው። ፍቅር አሰጣጥ ደግሞ ካልቻላችሁ በአንዳንድ ሰዎች ተማሩ። እንደውም እኔ እንደዚህ በውሸት መንገድ ሄዳችሁ ነገሮችን ለማበላሻሻት ከሄዳችሁ እኔ ደግሞ በእውነተኛው መንገድ ሄጄ እነሱን አንድ ላይ አብርሃም የቀኔ ሰው ብየዋለሁ። በቀኔ ነው የተናገረው ንግግሩ። አያችሁ፣ ከአንዳንድ ሰው ተማሩ አለ። ምክንያቱም ከሄርሜላ ተማሩ። በፍቅር ሰውን ጠብ ማድረግ በፍቅር መግዛት እንደምትችሉ ፍቅርን በፍቅር እንጂ በለዛነት በአንደበት እንጂ በግብ አይሆንም
ብሎ እንግዲህ አቤላ መልእክቱን እነሆ ሸዋፈሽ አድርጎልናል ማለት ነው። ተቀበሉ፣ ወደዳችሁም ጠላችሁ ማለት ነው። እናመሰግናለን አቤላዬ። እንዴት እንደማድረግ አሳያቸዋለሁ። ከዛሬ ይጀምራለሁ። ዛሬ ሄርሜላንም አብርሽንም ቀጥሬያቸዋለሁ። እኔ ሚኪያስ እና ማርቲ ሆነን አንድ ላይ ሆነን እናገኛቸዋለን። ከዛ እንዴት አንድ ላይ እንደምናደርጋቸው አሳያቸዋለሁ። የምሬ ነው። እነሱ ሲለያዩ እኛ ቆመን አናያለን። ሩታ አረገዝኩ እያለች ያው ብዙ ነገር እየፈጠረች ያለች ነው እና ይሄን ነገር እኔ ደርሼበታለሁ፣ አውቄበታለሁ። ሰውን እያወዛገበች አብርሃምን አጥምዳ ከጉያዋ አስገብታ የሆነ ነገር ለማድረግ ነው። አይተኙም፣ ቤተሰቦቹ አይተኙም፣ እሷም አትተኛም። አጥምዳ ለመያዝ ነው። ቀጠለበት አቤላ፣ ቀጠለበት፣ ሄድበት። ያወቅኩበት ደግሞ የዳኒ የሜሪ እና ደግሞ የሩታ ስራ እንደሆነ ግልጽ ሆኖ ታይቷል ማለት ነው። ምክንያቱም አሁን ላይ ሄርሜላና ይህንን በዚህ ነገር መጣች እና ያው